ከሰሞኑ በእውነት የአየር ጸባይ ያልን ጀምረናል። ከሰሞኑ ትላንትም ዛሬም ዝናብ ገርበብ ብሏል። ሆኖም ግን ብርዱ በጣም እየበረደ ነው። ራሳችሁ እንደምትጠብቁ እርግጠኛ ነኝ። እንግዲህ ዶክተር ጸጋ ወደ ፕሮግራማችን ስናመራ እስቲ በመጀመሪያ የፕሬዝዳንት ዶናልድ ትራምፕ በንግግራቸው ላይ በእስራኤል በብዛት ባለስልጣኖች እንዴት እስራኤልን አላስታወሰም የሚል ሁኔታዎች እየተሰሙ ነው። ንግግራቸውን እንዴት አየሹ? ከዛን ጀምሮ እንግዲህ ንግግራቸው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የፈለጉትኝ የተባበሩት መንግስታት ድርጅትን በመተው ሌላ ሰላም ያመጣን ባለማችን ላይ የሚል አካል ማቋቋማቸውን ነው። ይሄውም አካል መቋቋሙን በዛሬው ቀን በዝርዝር አቅርበዋል። ሀገራቶቹ እነማን ናቸው የሚለው ነው። በዚህ ላይ በተለይ ምዕራባውያን ሀገራት እንግሊዝን፣ ጀርመንን የመሳሰሉ አለመሳተፋቸው ጥሩ መስሎ አይታይም። ግን እርግጠኛ ነኝ በቅርቡ ሊሳተፉ ይችላሉ። አወዛጋቢ የሆነው ግሪንላንድ የተሰኘው ቦታ በተመለከተ የኔቶ የጦር ቃል ኪዳን ሀገራት ያላቸው ማህበርን በተመለከተ ከትራምፕ ጋር ባላቸው ውዝግብ ነው። በሌላው በኩል በተለይ ወደኛ ስንመጣ ትራምፕ መጀመሪያ ደረጃ የሚያዩትኝ የተባበሩት መንግስታት ድርጅት ስራውን አልሰራም። በአሁኑ ሰዓት እሳቸው ሰላም ለማስፈን የሚያደርጉት ጥረት ከተባበሩት መንግስታት ድርጅት የበለጠ የሚያፋጥንና የድርጅቱ ምንም እንዳልሰራ ሲሆን ወደኛ ጉዳይ ስንመለስ በአዛ ወይም ደግሞ በጋዛ ባለው ጉዳይ ላይ የቱርክና የካታር ወይም የኳታርን መጨመር እኛ መንግስታችን እኛ አልወደድነውም። ለምን ያልን እንደሆነ የሐማስ ሽብር ፈጣሪ ድርጅትን በገንዘብ ሲያስታጠቁ ገንዘብ የሰጡ ልምምድ የጦር ልምምድ ያደረጉ በቱርክ ምድር እንዲሁም ደግሞ በካታር የሐማስ ሽብር ፈጣሪ ድርጅት የአመራር አባላቶች በካታር መቆየታቸው ይታወሳልና ይህ ሁኔታ አነጋጋሪ ነው። በሌላ መልኩ ደግሞ አዲስ ኃይል እንዲመዋቀሩ መቋቋሙ ለውጥ ሊመጣ ይችላል የሚል ግምት አለ። ለምሳሌ ያክል በዩክሬንና በሩሲያ መካከል ያለውን ውዝግብ ስንመለከት ሩሲያ በዚህ አባል መግባቷ ምናልባት ተጽዕኖ አድሮ መፍትሄ ሊያመጣ ይችላል። በእኛ አካባቢ የሄድን እንደሆን እነዚህ ሀገራት መሳተፋቸው እኛ ባንወድም በሌላ መልኩ ደግሞ አንዳንድ ጊዜ በውጭ ሆኖ ከሚረብሽ ውስጥ ሆኖ የሚረብሸውን መቆጣጠሩ ይቀላልና ያ ነው ብዬ ነው የምገምተው። ሌላው በዚህ ጉዳይ ላይ ዶክተር እንደውም ካስታወሽ የተባበሩት መንግስታትን አንዳንድ ግጭቶች ያስነሳል የሚል ጥያቄ አለ። የአውሮፓ ሀገሮች እንደውም ለተባበሩት መንግስታት ላላቸው የሥራ ድርሻ ድንገት ይሄ እንቅፋት ሊሆንም ይችላል የሚል ንግግሮች እየተናገሩ ነው። የተባበሩት መንግስታት ድርጅት በእኔ አመለካከት ስራውን ይሰራል ብዬ አልገምትም፣ አልሰራም። የእስራኤል የመጀመሪያው ጠቅላይ ሚኒስትር እና የመከላከያ ሚኒስትር ዴቪድ ቤንጎሪዮን ሽሙም የሚለውን ስም የሰጡ ናቸው። ማለት እንዲሁ የደበራቸው የሰለቻቸው ሰዎች የተጠራቀሙበት ነው የሚል ነው። የተባበሩት መንግስታት ድርጅት ትክክለኛ ስራውን አያከናውንም፣ እያየን ነው። እንዲያውም ይሄ ድርጅቱ ባለበት ቦታ ያለ ግጭት በእኛ አካባቢ ብቻ ሳይሆን በየትም ቦታ ያለ ግጭት እድሜው ይራዘማል። ማለት የግጭቱ ሁኔታ ይራዘማል እንጂ መፍትሄ አይሰጥም የተባበሩት መንግስታት ድርጅት እና ይሄ ነው ትልቁ አነጋጋሪው። ለምሳሌ ያክል ይሄንን በደቡብ ክፍል ተመልከቱ። ዩኒፊል የተባበሩት መንግስታት ድርጅት ወታደር ታጣቂዎቹ የህዝቡላ ሽብር ፈጣሪ ድርጅት ወደ ድንበራችን እንዳይቀርብ የሚቆጣጠር አካል ነው። ግን ይሄንን ስራውን ሙሉ በሙሉ አይሰራም። በተለያዩ ሀገራት የሚሄድንዱና ምናልባት የኔ ተስፋ የማደርገው መሰለ ይሄ አካል አዲስ አካል መቋቋሙ ባለማችን ላይ በተለይ ውዝግብ በበዛባቸው ሀገራት ወይም ደግሞ ለወደፊቱም የሚፋጠጡ ሀገራት አሉ። ምሳሌ ብንወስድ ኢትዮጵያና ግብጽን የወሰድክንዱ በአባይ ጉዳይ ባለው በዚህ ጉዳይም ተናግረዋል። ፕሬዝዳንት ትራምፕ በንግግራቸው ጠቁመውታል። በእኛ አካባቢም ያለው ሁኔታ ስንመለከት ምናልባት ምንድነው የሚባለው አዲስ ኃይል ሲመጣ እንደው አዲስ ለውጥ ይመጣል ብዬ ተስፋ አደርጋለሁ። በእኔ በግሌ አመለካከት የተባበሩት መንግስታት ድርጅት ግን በእኛ በኩል በተለይ በእስራኤል በኩል አንድም ቀን ለእስራኤል ጥሩ ነገር ያደረገውም የለም። እንዲያውም ከዓለም ሀገራት በተለየ እስራኤልን የሚያወግዙ አርስቶችን በየጊዜው ከማንሳት አንድም ጊዜ ተቆጥቦ አያውቅም። የተባበሩት መንግስታት ድርጅት ለምሳሌ የፍልስጤም ስደተኞችን ዩኖራ በሚለው አካል ያለማቋረጥ እርዳታ የሚለግስ አካል ነው እና ይሄ ሁሉ ቀላል አይደለም።
በከዛም የዚህ ድርጅት አባላት የሆኑት ኡኑራ የምንለው የዚህ ድርጅት ሰራተኞች በሽብር ፈጠራ ድርጊትም አዛ ወይም ጋዛ ሁሉ እስራኤልን በመቃወም ተሳትፈዋልና ይሄ ድርጅት ምናልባት እንደ አዲስ ተቀናቃኝ ኃይል መምጣቱ መልካም ይሆናል ብዬ ተስፋ አደርጋለሁ። ኦኬ አቶ ሽሎሞ በዚህ ጉዳይ ላይ ጥያቄ ካሉት? እኔ እንኳን ጥያቄ አሁን ትራምፕ ያቋቋሙት ድርጅት ወይም ደግሞ ሞይዘት ሀሻሎም የሚለው የአውሮፓ ሀገሮች ጭራሽ የሉበትም። እስራኤል ግን አለችበት። በተለይ ብዙዎቹ የእስራኤል ወዳጆች አይደሉም የዚህ አባል የሆኑት። ለምሳሌ አخر ቱርክን ብንወስድ እንደ ሌሎችም በተለይ ሙስሊም ሀገሮች ሳውዲ አረቢያ አለችበት፣ ኳታር አለባት። ብዙዎቹ የጸረ ሐማሶች አይደሉም ሙሉ በሙሉና የኛ ጠቅላይ ሚኒስትር በዚህ ጉዳይ ከትራምፕ ላይ ተጽዕኖ ሳይፈጥሩባቸው ቀሩ ማለት ነው። ምክንያቱም የአውሮፓ ሀገሮች የዚህ አባል አይደሉምና ይሄ አንዱ ጥያቄ። ሁለተኛ ደግሞ ቴክኖክራት የሚባሉት ወይም ገለልተኛ የሚባሉት አስተዳዳሪዎች 70% የፍልስጤም ርዕሰ አስተዳደር በሚኒስትርነት ደረጃ ወይም በከፍተኛ ስልጣን የቆዩ ናቸውና እና እናንተ መንግስት ግን ሲል የቆየው እንዴት ነው የአቡ ማዘን እጅ ሊኖርበት አይችልም ነው። ግን በጃዙር አቡ ማዘን ነው እነዚህን ሰዎች የሚያሽከረክራቸው እና ይሄንስ እንዴት ነው የምታዩ? በጣም ጥሩ ጥያቄ አቶ ሽሎሞ። በመጀመሪያ ደረጃ ማስተካከያ የእናንተ መንግስት ሳይሆን የኛ መንግስት ነው። የሀገራችን የኛ መንግስታችን እሺ መንግስታችን ትክክለኛ ነው። በዲሞክራሲ ከተመረጠ በኋላ መረጥክም አልመረጥክም ያ መንግስት የሀገራችን ነው የሚወክለው ብዬ ነው አቀብያለሁ። ሌላው ሁለተኛ አንተ ያልከው ሁኔታም ያነጋግራል። ለምሳሌ ያክል የአውሮፓ ሀገራት ያልገቡበት ምክንያት በኔቶ የጦር ቃል ኪዳን ሀገር አባላት የሆኑት እንግዲህ የሁለተኛው ዓለም ጦርነት ካበቃ በኋላ ዓለማችን ከሁለት በተከፈለችበት ሰዓት የዋርሶና የኔቶ የጦር ቃል ኪዳን ሀገራት የሚለው የዋርሶ በቀድሞ ሶቪየት ህብረት ተንኮታክቷል። የናቶ በአሜሪካ የሚመራው ኃይል ነው እና በዚህ ውስጥ ያሉት ምዕራባውያን ሀገራት ናቸው እንደ እንግሊዝ እንደ ጀርመን የመሳሰሉ። ግን እነዚህ ሀገራትን ደግሞ እርስ በርሳቸው አንድ ቢሆንም የሚያጋጫቸው ነገር አለ። በተለይ የግሪንላንድ መሬት ጉዳይ አነጋጋሪ ሆኗልና በዚህ ጉዳይ ላይ ክርክር ስላላቸው ነው እንጂ በሌላ ምክንያት አይደለም። እዚህ ያልተጨመሩበት ምክንያት አሁን ትራምፕ ባቋቋሙት አንድ አዲስ ሞይዘት ሀሻሎም ወይም the peace council የሚል ስም የሰጡት በዛ ላይ ያልተሳተፉበት ይሄ ነው ምክንያቱ እንጂ ሌላ ምክንያት የለም። የግሪንላንድን ጉዳይ መፍትሄ ካገኙ ይጨመራሉ ባይ ነኝ። በእኛ በኩል በባልከው ትክክል ነህ። ካታርና ቱርክ መግባታቸው ቀደምም ገልጬዋለሁ ለኛ ጥሩ አይደለም። በእኛ በኩል እነዚህ ሁለቱ ሀገራት የሽብር ፈጣሪ ድርጅትን የሚደግፉ ናቸው እንጂ ለእስራኤል የሚደግፉ አይደሉም። አርዶዋን እስካሁን ድረስ የቱርኩ ፕሬዝዳንት ጠቅላይ ሚኒስትራችን ፋሽስት ናዚ ያሉ ናታንያውን የሚሳደቡ ናቸውና በትክክል ይሄ ነገር በእስራኤል በኩል ተቀባይነት የለውም። በአንድ በኩል ደግሞ ስትሄድ አሜሪካ ከእስራኤል ጎን የቆመች ናት። የአሜሪካ መንግስት ለእስራኤል የሚሰጠው ድጋፍ በጣም ጠንካራ በመሆኑ ከአሜሪካ ጋር ያላቸውን የነዛ መቀራረብ ለዚህ አይነት ድርድር አምጥቷል። በእኛ በኩል ተቀባይነት አለው የለውም? ይሄ ነው ያለው አቶ ሽሎሞ። ዶክተር ጸጋ እስቲ ወደ ፖለቲካው እንመለስና በፖለቲካ ዋናው ውጥረት የምንላቸው እንግዲህ የበጀት ጉዳይን ባስመለከተና የሃይማኖተኛ ወጣቶች ወደ ውትድርና መልመላ አነጋጋሪ የሆነ ነው። በአንቺ አመለካከት የምርጫው ቀን ይቀድማል፣ ክኔሴት የፓርላማው ይበተናል ብለሽ ታምኛለሽ? በመጀመሪያ ደረጃ የፓርላማችን የምርጫ ጊዜ በቅዱ መሰረትን ከሆነ ጥቅምት ላይ ነው የሚሆነው፣ ኦክቶበር ላይ ነው የሚሆነው። ይሄ መንግስት አይቆይም ተብሎ ነበር። መንግስት 3 አመት አልፎ አራተኛውን ይዘናል። አሁን የሚቀጥለው የሀሪዲ ማህበረሰብ ተወላጆች ሆካጊዩስ የምንለው በቅርቡ ለድምጽ ቀርቦ እንደሚጸድቅ አጠራጥርም። ይሄ ያልፋል። የበጀቱ ሁኔታ በሚቀጥለው ሳምንት እንጀምራለን ድምጽ መስጠት፣ በጀቱም ይጸድቃል። ያ ከሆነ የሚቀረው እንግዲህ በጀቱ ከጸደቀ የሀሪዲዎች ጉዳይ ከድምጽ ተሰጥቶ ከጸደቀ መንግስታችን የሚያንኮታኩተው አንድም ነገር አይኖርም።
ብዙ ጊዜ መንግስት የሚወድቀው በውስጡ ባለው በጥምሩ መንግስት መካከል አንዳንድ አለመግባባት ሲፈጠር እንጂ የውጭ አካል ማለት ተቀናቃኝ የፖለቲካ ፓርቲ ተጽዕኖ አድርገው መንግስትን ይገለብጣሉ የሚለው የተለመደም አይደለም፣ ችሎታውም የላቸውም። ምክንያቱም እኛ 68 መቀመጫ ወንበር አለን እና ይሄንን መጣል ይከብደዋል ተቀናቃኝ የፖለቲካ ፓርቲዎች። ስለዚህ መንግስታችን ይቀጥላል፣ ያለው ሁኔታ ይቀጥላል። ሁለቱ አርስቶችም መፍትሄ ያገኛሉ በቅርቡ። እንግዲህ በእውነት ከሰሞኑ ከሚወጡት መረጃ ውስጥ አሉ ከተባሉት የሃይማኖት መሪዎች በጀቱ ይቅርብን መልመላውን አናደርግም የሚል እንደውም ከሰሞኑ ሰላማዊ ሰልፎች በጣም አግሬሲቭ የሆኑ ሰላማዊ ሰልፎች የታየበት ነው። እንግዲህ ለዚህ ጉዳይ አስጊ አይሆንም? ይሄን በጀት ድንገት ላይ ጽድቅ ይችላል ብለሽ አታምኚም? በመጀመሪያ ደረጃ ሀሪዲዎቹ የተለያየ ክፍል አላቸው፣ አንድ አይደሉም። ምሳሌ ወሰድን በሻስን ወሰድ ለምሳሌ ተስፋዬ የሻስ የክነሴት አባላት በሙሉ ውትድርና ያገለገሉ ናቸው፣ ልጆቻቸውም የሚያገለግሉ ናቸው። አንድ አይደሉም። የተወሰኑ ደግሞ አሉ ጭራሽ የማያገለግሉ ከምናገለግል ብንሞት ይሻለናል የሚሉና አንድ አይደሉም። ብዙ ቡድን ያላቸውና እነዚህ የተወሰኑትኝ በጣም የሚቃወሙትን ብቻ መመልከት የለብንም፣ ሌሎቹም አሉ። ስለዚህ ስምምነት ላይ ይደረሳል። በተለይ ሰሞኑን አይታችሁ ከሆነ አይክለር የክነሴት አባል አይክለር ወደ ምክትል ሚኒስትርነት የመገናኛ ዘዴዎች ምክትል ሚኒስትር ሆነው ተሹመዋል። ይሄ የመሾሙ ሁኔታ የሚያመለክተው ያው የጊዩሱ ወይም ደግሞ የውትድርና አገልግሎት ሁኔታ እንደሚያልፍና መንግስታችን ስልጣኑ እንደሚቀጥል ነው። የበጀቱ ጉዳይም ያልፋል። ለምን ይሄ የጊዩሱ ጉዳይ ካለፈ ያንም በጀቱ ማልፍበት ምክንያት የለም። እንግዲህ ይሄ በጀት ካለፈ ያው የምርጫ ጊዜ ነው፣ ለምርጫ መዘጋጀት ነው። አቶ ሽሎሞ በዚህ ጉዳይ ላይ ጥያቄ ካለዎት? አቶ ሽሎሞ አይሰሙም። ሌላው እስኪ በአሁን ከሰሞኑ ከሚወጡት ግምገማ ላይ ዶክተር ስላሉት ፓርቲዎች ብናነሳ እንግዲህ አንቺ ያለሽበት የሊኩድ ፓርቲ በአሁን ሰዓት አሉ ከተባሉት ትልቁ ፓርቲ ነው። ለረጅም አመት የሚሰራ ነው። አሁን ደግሞ ሲታይ ናፍታሊ ቤኔት እንግዲህ ቀድሞው ጠቅላይ ሚኒስትር የነበሩት በአሁን ሰዓት ወደ ፖለቲካ ለመመለስ እንቅስቃሴ ያደረጉ ነው። ከሰሞኑ በካርሜል ቆይታቸው ባደረጉት ንግግር እኔ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ለመቀየር ዝግጁ ነኝ፣ እቀይራለሁ የሚል ንግግር ተናግረዋል። በዚህ ላይ ምን አይነት ትኩረት ትሰጫለሽ? በመጀመሪያ ደረጃ ተስፋዬ እንደሚታወቀው የሊኩድ ፓርቲ በሀገራችን ትልቁ የፖለቲካ ፓርቲ ነው። በአሁኑ ሰዓትም በክነሴት 32 መቀመጫ ያለው የሊኩድ ፓርቲ ነው። ናፍታሊ ቤኔት ካሁን በፊት ሆኖና ተሰምቶ በማይታወቅ የፖለቲካ ሌብነት የፈጸሙ ናቸው ብለ አልሳሳትም። ለምንድን ነው ይሄን ያልኩትኝ? ባለፈው ጊዜ ምርጫ ሲካሄድ 6 መቀመጫ ወንበር ነው ያገኙት። ናፍታሊ ቤኔት እንደሚታወቀው አቋማቸው የነበር ድሮ የቀኝ ክንፍ አክራሪ ናቸው። በይሁዳ ሰማሪያ የሚገኙ የይሁዳውያን ማህበር ዋና ስራ አስኪያጅ ሁሉ ሆነው አገልግለዋል። ከዛ በዚህ ምክንያት ከሊኩድ ፓርቲ እንኳን ወደ ቀኝ አክራሪነት የሚሄድ ፓርቲ በማቋቋማቸው በዛ ፓርቲ ውስጥ 6 መቀመጫ ወንበር ነበራቸው። ከጠቅላይ ሚኒስትር ኔታንያሁ ጋር መንግስት አናቋቁምም በማለታቸው ሌሎች የፖለቲካ ፓርቲዎች እሳቸውን በመውሰድ ህዝቡ የመረጣቸው እንግዲህ አንድ የፖለቲካ ፓርቲ ለምርጫ ሲቀርብ ርዕዮተ ዓለሙን አመለካከቱን ይገልጻል። እሳቸው የተናገሩትን በመከተል ህዝቡ ደጋፊያቸው በጊዜው መርጦ 6 መቀመጫ ወንበር ከሰጣቸው በኋላ መንግስት አቋቁመው ጠቅላይ ሚኒስትር ሆነዋል። 6 መቀመጫ ወንበር የያዘ በእስራኤል ታሪክ ሆኖ የማያውቅ ነው። በጣም ጥቂት ነው። ያ ብቻ ሳይሆን በፖለቲካ ፓርቲ ጥምር መንግስት ያቋቁሙ ከማን ጋር ነው ያቋቋሙት? ከማንሱር አባስ ጋር ነው። ማንሱር አባስ የሚመሩት የፖለቲካ ፓርቲ የአረብ የክነሴት አባላት ራም የተባለው ሲሆን የእስላም ወንድማማች የሚባለው አክራሪ ድርጅት እስራኤልን የሚቃወመው የዛ አባል ናቸው። ማንሱር አባስ የሚገርመው አሁንም ቢሆን እንኳን ጥቅምት 7 የሆነውን እልቂት በተመለከተ ሐማስን አላወገዙም እና የቀኝ ክንፍ ርዕዮተ ዓለም የነበራቸው 6 የመቀመጫ ወንበር ይዘው ጠቅላይ ሚኒስትር የሆኑት 6 ብቻ ሳይሆን መራጫቸው የቀኝ ክንፉ እሱነን የሰጣቸውን ድምጽ ይዘው በመሄድ ከራም የፖለቲካ ፓርቲ ጋር መንግስት ያቋቋሙ በእስራኤል ሀገር በአማርኛው ምን እንበለው
በጣም የተጨበረበረ የፖለቲካ ጨዋታ የተጫወቱ ናቸው። ስለዚህ በሳቸው ላይ ከፍተኛ የሆነ ቁጣ አለ በመራጫቸው ድሮ በመረጣቸው ሰው በቀኝ ክንፉና አሁን ጠቅላይ ሚኒስትር ለመሆን ፈልጋለሁ ይላሉ። አቶ ተስፋዬ የሚገርም ቤኔትን ጠቅላይ ሚኒስትር እንዲሆኑ የሚገፋፉት የግራ ክንፎች ናቸው። ለምን ያልን እንደው የግራ ክንፎች ቁጥራቸው በጣም አነስተኛ ነው። የግራ ክንፎች በአሁኑ ሰዓት በእስራኤል በምርጫ እንደማሸንፉ ያውቁታል፣ ስልጣን እንደማይይዙና ቤኔትን መሳሪያ አድርገው ለመጠቀም ነው የሚፈልጉ። እሳቸውና ጠቅላይ ሚኒስትር ናታንያሁ ማወዳደር ይከብዳል። ጠቅላይ ሚኒስትር ቢንያሚን ናታንያሁ በተደጋጋሚ ብዙ አመት የተመረጡ አገራቸውን ለብዙ አመት አክል ያገለገሉ በተለያዩ መድረኮች አሁንም ቢሆን ይቅርና በእስራኤል ባለም የሚደነቁ መሪ ናቸውና ከጠቅላይ ሚኒስትር ናታንያሁ ጋር ይወዳደራሉ የሚለው የግራ ክንፎች ህልም ነው እንጂ እውነት አይደለም። እንግዲህ በእውነት ወደ ኋላ መለስ ብለን ታሪክን ስናይ ናፍታሊ ቤኔት፣ አቪግዶር ሊበርማን፣ ጊዶን ሳር በጠቅላይ ሚኒስትር ቢንያሚን ናታንያሁ እጅ ያደጉ ፖለቲከኞች ናቸው። አሁን በአሁን ሰዓት የራሳቸውን ፓርቲዎች ባይሆንም ያው ጊዶን ሳር እንደምናውቀው ወደ ሊኩድ ፓርቲ ተቀላቅለው በአሁን ሰዓት የውጭ ጉዳይ ሚኒስትር ናቸው። እንግዲህ ከሰሞኑ በእውነት የበለጠ ማብራሪያና ዘገባ ተሰጭናለሽ ዶክተር ጸጋ ፈንታውን። ያው አሁን ወደ ክኔሴት የስራ ፕሮግራም ስላለሽ ነው አይደለ? እንግዲህ ለነበረን እሺ የመጨረሻ የምትይው ካለ? የመጨረሻ የሚለው ነገር መሰለህ የእስራኤል ፖለቲካ ምርጫው ስለቀረበ ብዙ ነገሮችን ትሰማለህ። ብዙ ነገሮችን አንዳንዱ በተለይ በጠቅላይ ሚኒስትሩ ላይ ድሮ ከሳቸው ጋር መንግስት አናቋቁምም ራክሎ ቢቢ ይሉ የነበረው ያ እንደማይሳካላቸው አውቀውታል። አሁን የሚሄዱትኝ ከጠቅላይ ሚኒስትር ጋር ነው። ከምርጫው በኋላ ከሳቸው ጋር እንደሚሄዱ እንጂ ከሳቸው ጋር ሎቢቢ ከቢቢ ጋር መንግስት አላቋቁም የሚል አትሰማም። ለምን ያልን እንደው ያኔ በተደጋጋሚ 5 ጊዜ ምርጫ ተሄዶ ያ ነገር እንዳልተሳካ ይተናዋልና ይሄ አለ ብዙ ለውጥ ይመጣል፣ ብዙ ሂደት ይካሄዳል። በዚህ ጉዳይ ላይ ከሰሞኑ በእውነት በሰፊው እንነጋገራለን። ዶክተር ጸጋ ስለነበረን ቆይታ በጣም አመሰግናለሁ። መልካም ቀን። ጤና ይስጥልኝ። ጤና ይስጥልኝ ጠበቃ ቢቢቶ። ጤና ይስጥልኝ ተስፋዬ፣ እንዲሁም አድማጮች ተመልካቾች ጤና ይስጥልኝ። እንግዲህ በዛሬው ውይይታችን ትንሽ ትኩረት የምናደርገው የቤት እድሳትንና መልሶ መገንባትን የቆዩ ቤቶችን በማፍረስ በመትካቸው አዳዲስ ህንጻዎች የሚሰሩበት ሁኔታን ህጉ ምን ይላል፣ ለህዝቡስ ምን አይነት አስተያየት ይሰጣል የሚለው ነው። እስኪ በዚህ ጉዳይ ላይ እንዴት ነው ምን አይነት ነገሮች መጠንቀቅ አለባቸው በህጉ መሰረት በውሉ መሰረት የሚለውን ሰፋ አድርገን እንተነትናለን። አብሮኝ እንግዲህ ፕሮግራሙን የሚመሩት አቶ ሽሎሞ ሞላም አሉ። ከዛን ጀምር ብዬ ነው አቶ ጠበቃ ቢቶ። እሺ አመሰግናለሁ። በሙያ መድረክ ነገሮችን ገለጻ እንድሰጥ ስለጋበዛችሁኝ። እንደዚህ ነው መሆን ያለበት። እስካሁን ድረስ የፖለቲካው ሁኔታ የዕለቱን ሁኔታ ነበር የምንነጋገረው። እሺ እያስተካከልን ነው። የቤቶች ተሃድሶ ፕሮጀክት በመጀመሪያ መታወቅ ያለበት መንግስታዊ ፕሮጀክት ነው። ከጠቅላይ ሚኒስትሩ ቢሮ ጀምሮ እስከ ከንቲባው መስሪያ ቤት 8 የተለያዩ መስሪያ ቤቶች ተቀምጠው ወስነው በዚህ ከተማ በዚህ ቀበሌ ፕሮጀክት ቢካሄድና ቤቶች ቢታደሱ ጥሩ ነው የሚል ውሳኔ ያሳልፋሉ። ምክንያቱም እስራኤል ከተመሰረተችበት ጊዜ ጀምሮ እስካለፉት ቅርብ ዓመታት ድረስ አብዛኛዎቹ ቤቶች ማማድ ወይም ሚቅላት የላቸውም። ስለዚህ እንደ ድሮ በታንክ በመትረየስ ቀርቶ ዛሬ በሚሳኤል የሚሆን ነገር ስለሆነ ይሄ የላቸውምና ይሄ አደጋ ቢደርስ ጎረቤት የሚተኮሱ ነገሮች ለመከላከል ሲባል ፕሮጀክት ቢኑ የቤቶች ተሃድሶ በየቀበሌዎች በየከተማዎች እንዲካሄዱ ተወስኗል። ከ8ቱ የተለያዩ መስሪያ ቤቶች በተጨማሪ በእያንዳንዱ ከተማ አብዛኛው ቤት አሮጌ በሆነባቸው ልዩ መስሪያ ቤት ተቋቁሞ በዚያ ውስጥ ህዝቦችን ይረዳሉ፣ ያስተባብራሉ። እንግዲህ እያንዳንዱ አሮጌ ቤት አካባቢ ፕሮጀክቱ ልካድ በሚታቀድበት ጊዜ እነዚህ በከተማዋ አማካኝነት የተቋቋሙ መስሪያ ቤቶች ህዝቦችን በመሰብሰብ ስለ ፕሮጀክቱ ገለጻ በማድረግ ህዝቡ ኮሚቴ እንዲመርጥ፣ ኮሚቴው ደግሞ የህግ ጠበቃ እንዲመርጥ፣ ከዚያ ደግሞ ኮሚቴውና የህግ ጠበቃዎች በአንድ ላይ ተባብረው
የህንፃ ተቋራጭ ያዛም የሚባለው እንዲመርጥ ቅስቀሳ ይሆናል። ይሄ በረጅም ሂደት የሚሆን ነገር ነው። ከዚያ የድጋፍ ፊርማ ይሰባሰባል። እዚያ በኋላ የቤት ባለቤቶች፣ የህግ ጠበቃዎችና የተቋራጩ ወይም ያዛሙ ነገሮችን ድርድር ያደርጋሉ። እያንዳንዱ ቤት ምን ያህል ሜትር ይጨምረዋል፣ ስንት ክፍል ይጨምረዋል፣ የፀሐይ መሞቂያ መስጠት የምንለው አንያ በታቦ የሚባለው የእቃ ግምጃ ቤት ማክሳን የሚባለው ይህ ሁሉ ተደራድረው ያጸድቁና ፊርማ ይሆናል። ያ ፊርማ ቢያንስ 167 እጅ ድጋፍ ካገኘ ፕሮጀክቱ እንዲጸድቅ ለከንቲባው መስሪያ ቤት ኮሚቴ፣ ልዩ ኮሚቴ ያለ ባዳመ ኮሚቴ ይባል እዚያ ይገባና ነገሮችን ያሻሽላሉ። ከዚያ በኋላ ተወሰነ ጊዜ በኋላ ደግሞ ባዳመ ኮሚቴ ይባላል። ከዚያ ቀርቦ አጠቃላይ ፍቃድ ያገኛል። እዚያ ቀጥሎ ደግሞ እንግዲህ ቅድም የጠቀስኳቸው 8 የተለያዩ መስሪያ ቤቶች ይገናኙና ውሳኔ ያደርጋሉ። ስንት ፎቅ ይሰራ፣ የፎቁ ርዝመት ምን ያህል ይሁን። አንዱ ቀርቦ የመከላከያ ሚኒስቴር ለምሳሌ አይሮፕላኖች እንዲበሩ ረጅም ህንጻ መሰራት የለበትም ይላል። የኮታ ስቤባ ወይም ደግሞ የአካባቢ ንጽህና ወይም ደግሞ የሚከላከል ደግሞ ሰፋ ያለ መዝናኛ ይሰጥ በማለት ያን ይከራከራሉ። በዚያ ደረጃ ይፈቀዳል። ስለዚህ በዚህ ሂደት ላይ የቤት ባለ ንብረቶች ቢያንስ 3 ጊዜ ፊርማ ያደርጋሉ። አንደኛ የመጀመሪያው የድጋፍ ፊርማ፣ ሁለተኛው 67% ፕሮጀክቱን ህዝቡ ይደግፈዋል፣ ይሄን ትቀበላላችሁ፣ ይሄ ሁኔታ አለ የሚል ይሆናል። ከዚያ በኋላ ፕሮጀክቱ ተፈቅዶ ይህን ያህል ፎቅ ነው የሚሰራ፣ ይህን ያህል ኮማ ነው የሚሰራ ከተባለ በኋላ ያዛሙን ወይም ቃብላኑን የህንፃውን ተቋራጭ የሚመራ የሚያስተባብር ደግሞ ባንክ ይመረጣል። ከ5 ትልልቅ ባንኮች ውስጥ ይመረጥና ከተመረጠ በኋላ የቤት ባለቤቶች ከባንኩ ቀርበው ፊርማ ያካሂዳሉ። ምክንያቱም እንደሚታወቀው የእስራኤል ሀገር ቤቶች ቤት ስንገዛ የቤቱን መብትና ፎቁን ነው የምንገዛ። መሬቱ ምን ጊዜም የሚናህል መከረካ እስራኤል ወይም ከረካ የሚባል የመሬት ይዞታ አስተዳደር የሀገሪቱ ክፍል ነው። ስለዚህ ባንክ በሚፈረምበት ጊዜ እያንዳንዱ የቤት ባለቤት ቀርቦ 3 ፊርማ ያደርጋል። አንደኛ ቤቱ ፈርሶ ጣብላኑ ብድር ወስዶ ባንክ እንዲሰራ እኔ የቤት ባለቤት ፈቅዳለሁ ማለት። ሁለተኛ ደግሞ ቤቱ ፈርሶ ተሰርቶ እስከሚቀርብ ድረስ ለእያንዳንዱ የቤት ባለቤት የቤቶች ሽያጭ በሚያደርገው ግምት ወደፊቱ በዚያ ቦታ የሚሰራው ቤት የሚያወጣውን ያህል በእነሱ ስም እንደ ቼክ ያለ አረቦት ባንካይት ምንለው ይያዛል። በሌላ በኩል ደግሞ ሶስተኛው የቤት ክራይ ሄደው ወጥተው ቤቱ ፈርሶ ተሰርቶ እስከሚመለሱ ድረስ የሚቆዩበት የቤት ክራይ በየ3 ወሩ ቃብላኑ እንዲከፍለው በባንክ በኩል ለቤት አከራዮች ይሄ ይሆናል። ስለዚህ ይህ ሂደት ስላለ ህዝቡ ትብብር ማድረግ አለበት። ይህ ፕሮጀክት በጥቂት ሰዎች ሊፈጸም አይደለም። ቅድም እንደጠቀስኩት መጀመሪያ ፈቃድ ለመስጠት 67 እጅ ያስፈልጋል። እዚያ በኋላ 100 እጅ ያስፈልጋል። አሁን በተለይ ባንክ ፊርማ በሚባልበት ጊዜ 100 ፊርማ መሆን አለበት። 100% ማለት ነው። ያን ያልፈረመ ችግር አለበት ማለት ነው። አዎ፣ እዚህ ላይ ጠበቃ ብዛት ያላቸው እነዚህ የተሃድሶ ቤቶች የምንላቸው እንግዲህ ነባሩ እስራኤላዊ ራሱን ለማሻሻል ወደ ተሻሻለ ቦታ ቤት እየገዛ ይሄዳል። እዛ አካባቢ የሚቀሩት ብዙውን ጊዜ አዲስ ገቢዎች ናቸው። እነዚህ አዲስ ገቢዎች ደግሞ ያው የቋንቋም ትንሽ አቅማቸው ደከም ያለ በመሆኑ ማብራሪያው በእውነት በየቋንቋው የተዘጋጀ ነው ወይስ የግዴታ እነሱ ራሳቸው ጥረው ተጣጥረው ማስተርጎም ያለበት ሁኔታ ላይ ነው? በውሉ ላይ ስንመለከት ህጉ እያንዳንዱ የቤት ባለቤት ወይም ቃብላን በአንድ ቀበሌ ውስጥ ፕሮጀክት አካሂዳለሁ የሚል ከሆነ ህጉ የሚፈቅደው እያንዳንዱ የቤት ባለቤት በእናቱ ቋንቋ ተተርጉሞለት ገብቶት ፈልጎ መፈረም አለበት። ግን እዚህ ላይ ችግር አለ። በተለይ የእኛ ህዝብ መጀመሪያ ላይ መጥተው ሲነግሯቸው እሺ ብለው ይፈርማሉ። እዚያ በኋላ በሂደት
ሌሎች ደላላዮች፣ ሌሎች ህንጻ ተቋራጮች፣ ሌሎች የህግ ጠበቃዎች ይመጡና እንዴ ይሄንማ ተጎድታችኋል፣ እኛ እኮ የበለጠ እንሰጣለን የሚል ወሬ ያናፋሉ በቀበሌው። በዚያ መሰረት በሬ ወለደ ብለው ብዙ የሚናጉ ሰዎች አሉ፣ የቤት ባለቤቶች። እና በዚህ ፕሮጀክት የፈረመ ሰው ፊርማውን ማጽደቅ አለበት። በምንም ታምር ማንም መጥቶ ልጅም ቢሆን ራይስ ይችላለሁ የሚል ሊቀይሩ አይችልም። ምክንያቱም አንድ ጊዜ ተወስኗል። ያለኝ ሜትር ለምሳሌ 80 ሜትር ከሆነ አሁን ባለው ህግ አንዳንድ ቦታዎች አጠቃላይ ህጉን ነው የምልህ፣ በአንዳንድ ቦታ ይጠባል። ለምሳሌ 12 ሜትር የማማድ የምንለው በሰላም ጊዜ ምኝታ ክፍል ነው። በክፉ ቀን ጊዜ ግን ደግሞ ሚቅላት ነው። ምርፔሴት 10 እስከ 12 ሜትር ሀኒያ ከታች ከህንፃው ስር አንድ ሀኒያ ይፈቀዳል። የዕቃ ግምጃ ቤት ወይም ማክሳን የሚባለው ደግሞ እንደ ሁኔታው 4 ሜትር 5 6 እስከ 8 ሜትር ይፈቀዳል። ስለዚህ ይህ ነገር ከተፈቀደ በኋላ አሁን ባንክ በሚደርሱበት ጊዜ አንፈርምም የሚል ካለ ከፍተኛው ፍርድ ቤት ሆነ የቤት ምሽፓት መሆዚ የምንለው የቤት ባለቤቶችን ይቀጣል። ከጥቂት ዓመታት በፊት ነቤ ሞኑሶ የሚባል እዚህ ኦሪውድ አካባቢ አንፈርምም ብለው እምቢ ያሉ ሰዎች አጠቃላይ በቃብላኑና በቤት ባለቤቶች ላይ የደረሰውን የጊዜ መባከን ለማካካስ ሲባል ገንዘብ እንዲከፍሉ ተብሎ ቤታቸው ተሽጦ ሲከፈል አይተናል። ተጠቅደናል ውሳኔ። ስለዚህ ህዝቡ ረጋ ብሎ መከታተል አለበት። ከመጀመሪያው ነው ዛሬ መስገነውና የኛ ልጆች የህግ ጠበቃዎች አሉ፣ ሁላችንም አለን። ህዝቡ ይሄንን በደንብ አስተባብሮ በአንድ ላይ ቋንቋን ሲልምና ጉዳት እንዳይመጣብን ብሎ መጠየቅ ሲገባው እንዲሁ ዝም ብሎ እያንዳንዱ ዶክተር የሚያመጣውን አንዳንዶች ደግሞ ኢትዮጵያውያን ከሀበሻ ይልቅ ነጩን በደንብ ያምኑታል። ስለዚህ ይሄ የሚሆንበት ጊዜ በህዝቡ ላይ ችግር ሊመጣ ይችላል። ግን አለመግባባት ነው እንጂ ችግር የለም። ምክንያቱም ፕሮጀክቱ የመንግስት ነው፣ ይከስራል የሚባል ነገር የለም። ይከስር ያተቀመጠ ገንዘብ አለ። እሱን ባንክ ወስዶ ሊያሰራው ሊጨርሰው ይችላል፣ ወይም እንደ ሁኔታው ገንዘቡን ለቤት ባለቤቶች ሊሰጥ ይችላል እንጂ በድልህ በሚባል ነገር አይደለም ማለት ነው። አዎ እንግዲህ እዚህ ላይ ጠበቃ አቢ ፕሮጀክቱ የመንግስት በመሆኑ ሁሉ ነገር ከተጠናቀቀ በኋላ ፕሮጀክቱ ሲጀምር ይህንን ተቆጣጥሮ የሚቆጣጠርና ያው ለራሳቸው ለነዋሪዎቹ አንዳንድ መልሶች የሚመልስ ተጠሪ ቢሮ ማን ነው? አንድ በየከተማው መስሪያ ቤት አሉ። መስሪያ ቤት ተቋቁሟል። ያ መስሪያ ቤት ለህዝቡ ገለጻ ያደርጋል ስለ ፕሮጀክቱ። ለቃብላኖች ደግሞ ለተቋራጮች እየተገናኙም ያስፈጽሟል። ስለዚህ ዋናው ችግሩ እንዴት መሰለ፣ ህዝቡ አንድ ሆኖ ኮሚቴ መምረጥ አለበት። ያ ኮሚቴ ነው እንግዲህ በህዝቡ አማካይነት ከንቲባው መስሪያ ቤት ገብቶ የሚጠይቅ ወይም የተቋቋሙ ያስተዳደር ክፍል ገብቶ የሚጠይቅ፣ የህንፃውን ተቋራጭ የሚጠይቅ፣ የህግ ጠበቃዎችን ገብቶ የሚጠይቅ፣ ሁሉም ሰው በአንድ ጊዜ አንጋግቶ መጠየቅ ወይም ደግሞ ማስተባበር ስለማይቻል ኮሚቴ መምረጡ በጣም በጣም አስፈላጊ ነው። የኛ ብዙ እኔም ወደ 14 ዓመት በዚህ ጉዳይ ሰርቼበታለሁ። መጀመሪያ ደህና ይተባበራሉ፣ ይፈርማሉ። እዚያ መጨረሻ ላይ ጥቂት ጎደለ ቀጥሉ ሲባል እንደዚህ ባንክ ደረጃ ላይ ሲባል ፍርሃት ይመጣል። ለምን በሬ ወለደ ብሎ የሚያወሩ የግል ጥቅም ያላቸው ግለሰቦችና ተቋማት ስላሉ በዚህ ጉዳይ ነገሮች አለመግባባት የሚደርሱበትና ጊዜ የሚፈጅበት ሁኔታ አለ እና በዚህ ላይ መጠንቀቅ ያለ። አቶ ሽሎሞ ይቅርታ፣ በዚህ ጉዳይ ላይ ጥያቄ ካለዎት? አቶ ሽሎሞ አሎ፣ በዚህ ጉዳይ ላይ ጥያቄ ካለዎት? እኔ እንኳን አብይ ልጠይቀው የምፈልገው ብዙ ጊዜ አብይ በእውነት በተለይ ከኛ ከኢትዮጵያውያኖች ጋር ብዙ ጊዜ ነው የሚሰራው። ብዙ ምክሮችንም የሰጣን በበጎ አድራጎትም በሙያውም ተመርኩዞና በተለይ በእኛ ሰዎች ላይ የሚታዩ ለየት ያሉ ችግሮች ካሉ በዚህ አጋጣሚ አንተ መግለጽ የምትፈልጋቸውና እነሱ ብዙ ጊዜ ደግሞ ብዙ አሉባልተኝነት አለ በእኛ ማህበረሰብ ውስጥ፣ ብዙ ዲስኢንፎርሜሽን አለ፣ ብዙ የማይገባቸው ሰዎች አሉና
ብዙ አሳታታችም ብዙ ጊዜ ያሉባልታ ወሬዎች ሰዎችን እንዳይፈርሙ የፕሮጀክቱ አባል እንዳይሆኑ ብዙም ያስቸግሯሉና አሁን ምናልባት ስፔሲፊክ የሆነ ለኛ ለኢትዮጵያውያኖች የሚጠየቁ ጥያቄዎችና ማብራራት የምትፈልጋቸው ነገሮች ስላሉ ይሄን በተመለከተ እንግዲህ አሁን እንኳን በመንግስት ደረጃ በከንቲባዎች መስሪያ ቤት ደረጃ ይሄን ጉዳይ የሚመለከት መስሪያ ቤት አለ። በአማርኛም በተለያዩ ቋንቋዎችም ገለጻ ይደረጋል። ችግሩ የት መሰለ? መጀመሪያ የአዛም ሲመርጡ ወይም የህግ ጠበቃ ሲመርጡ እነዚህ የከንቲባ መስሪያ ቤቶችና ጉዳዩን ያስተባብራሉ የሚባሉት በከንቲባ መስሪያ ቤት ተቋቋሙት ትልልቅ መስሪያ ቤቶች ነው የሚመርጡ። ትልልቅ መስሪያ ቤቶች ደግሞ ብዙውን ጊዜ ኢትዮጵያዊ ሰራተኛ ወይም ህግ ጠበቃ የላቸው። ስለዚህ ብዙውን ጊዜ የሚመረጡት የቤቶች ኮሚቴ ተብለው ነጮች ናቸው። እነሱ በሚገባቸው ቋንቋ ድርድር ያደርጋሉ፣ ይወስናሉ። በዚያ መሰረት ጉዳዮች ይፈጸማሉ። ኢትዮጵያኖች ዝም ብለው ነው የሚያዩ። ከዚያ መጨረሻ ላይ ይሄ አሁን ባንክ እንደተባለው የባንክ ደረጃ ላይ ሲደርስ መፈራከት ይመጣል። እንዴት ባንክ ማቀርብ የተፈረሙ ቤት ሊወስዱት ይችላሉ። ቃብላኑ ኮስሮ ቢሄድ ምን ሊሆን ነው የሚለው ያለ መግባባት ጉዳይ በሬ ወለደ ብለው የሚያወሩ ማይጠፉ። በዚህ ጉዳይ ከፍተኛ ችግሮች ይመጣሉ። እኔ አሁን ጋዜጣዎችን አነባለሁ። እንደሰማሁት በናታንያ የተወሰኑ ቤተሰቦች 5% የሚሆኑ ነዋሪዎች ብዙዎች ኢትዮጵያውያን ናቸው። 80% ፈርሞ ሄዷል። 85% ለቋል። አሁን ሉት ፍርድ ቤት አለፈው በዚህ ወር ቀርቦ ነገሩ ተበይኖባቸዋል። በ7 ቀን ውስጥ ፈልገው እንዲፈርሙ ለባንኩ ማለት ነው። እምቢ ካሉ የህንጻው ተቋራጭ ህግ ጠበቃ በእነሱ ስም እንዲፈርሙና እስከሚቀጥለው ወር 15 ቀን ቤታቸውን ለቀው የተፈልገው ክራይ እንዲሄዱ የሚል ውሳኔ አድርጓል። ይሄ ማለት ነገሩ ያበቃ ነው። አሁን መፈራገጥ ለመውሰድ ነው እንጂ ለመፍትሄ ለማግኘት አይደለም። ስለዚህ በዚህ ጉዳይ ላይ ለኛ ህብረተሰብ ገለጻ የሚሰጥ መስሪያ ቤት አለ። የፈለጉትን ሰው ደግሞ አምስታው ከአብላኑ እንዲያስተረጉምላቸው እንዲረዳቸው ማድረግ ይችላሉ። ችግሩ አይተባበሩም። መጀመሪያ ደህና ኢትዮጵያን ይተባበራሉ። እዚያ በኋላ ግን ችግር ይመጣል። በተለይ ችግር የሚመጣው ደግሞ በወላጆችና በልጆች ነው። ልጆች ዕብራይስጥ እንችላለን፣ ከኛ የበለጠ አዋቂ የለም፣ ኢትዮጵያዊ የህግ ጠበቃ አንፈልግም እና እኛ ስላለን ብለው ነገሮችን ማስተባበር ይሞክራሉ። መጨረሻ ላይ እና እንዲህ ያለ ደረጃ ይደረሳል። ጠበቃ አቢ ቢተው በእውነት ለሰጡን ሰፊ ማብራሪያ በጣም ከልብ እናመሰግናለን። እንግዲህ በእውነት ይሄን ጉዳይ እንደገና በሰፊው ይሄ ፕሮጀክት በየሀገሩ እየተስፋፋ በመምጣቱ ድንገት ጠቃሚ ነው ካልን ያው ለወገኖቻችን ለመርዳት ከሰሞኑ በዚህ ጉዳይ ላይም እንወያያለን። ስለነበረን ቆይታ በጣም አመሰግናለሁ ጠበቃ። እኔም እንደዚህ አመሰግናለሁ። በወደፊቱም በሙያዬ ቃለ መጠየቅ ቢደረግልኝ ለወጣቶች ተቀብለናል። መስተባበር ይመጣል። ተቀብለናል ጠበቃ። እሺ አመሰግናለሁ። ዘገባውና ከዶክተር አብርሃም በየነን ንጉሴን ከእስራኤል ሀገር አምባሳደር በሀገረ ኢትዮጵያ ካነጋገርን በኋላ አሁን ደግሞ ቀጥታ ወደ ጋዜጠኛ ፋሲል ለገሰ እናልፋለን። ጤና ይስጥልኝ ፋሲል። ጤና ይስጥልኝ ሽሎሞ። ጤና ይስጥልኝ ተስፋዬ። እንዲሁም ተስፋዬ ጤና ይስጥልኝ ተስፋዬ አብርሃለን። ጤና ይስጥልኝ ፋሲል። ጤና ይስጥልኝ አቶ ሽሎሞ። አቶ ፋሲል ትራምፕ ከተመረጡ 1 ዓመት ሆናቸው። እሳቸው የሚናገሩትን የተናገሩትን የሚተገብሩ መሪ ናቸው ብለን ልንሰይማቸው እንችላለን? ከ190% ወይም ከ190 እጅ ልንል እንችላለን። ያም ሆነ ከተመረጡ ሳይሆን ስራ ከጀመሩ 1 ዓመት ሆናቸው። ቃለ መሃላ ከፈጸሙ ቃለ መሃላ የፈጸሙት ባለፈው ዓመት ጥር 20 ቀን 2025 ዓመተ ምህረት ነበር አይደል? ልክ ነው። አዎ። ለማንኛውም ትራምፕ እስካሁን ድረስ ቃል የገቡትን አብዛኛው ቃል የገቡትን
ተግብረዋል ማለት ይቻላል። ግን ዋናና ትልቅ በሆነ ደረጃ መተግበር ያልቻሉት የዩክሬንና የሩሲያን ሁኔታ ነው። እንግዲህ ለዓለም ሰላም ጠንቅ እና እንቅፋት የሆነው ተጨባጭ ሁኔታ ነው። ዩክሬንና ሩሲያ ግጭት አውሮፓና ሩሲያ ጋር ያለውን ግንኙነት የበለጠ አሻክሮታል። ከዛም አልፎ ተርፎ በዲሞክራት ፓርቲ የተመራችው አሜሪካንም እንደዚሁ ይህንን ሰላም ለማስፈን ከፍተኛ ጥረት አደርጋለሁ፣ ይሳካልኛል የሚል አመለካከት ነበራቸው። አልተሳካላቸውም። በአንጻሩ በመካከለኛው ምስራቅ እና በፋርስ ባህረ ሰላጤ ማለት እንደሚቻለው የፈለጉትም ብዙ ነገር አግኝተዋል። አዛን በሳቸው የጦር መሳሪያ የምትረዳው እስራኤል አሸንፋለች። ሊባኖስንም እንደዚሁ። ከሶሪያም የሩሲያ ቡችላ የነበረው አሳድ እንደዚሁ ሮጦ ሞስኮ ገብቷል። የመንን ስንመለከት ኢራን በ12 ቀናት ውስጥ ባልተጠበቀ ሁኔታ ለረጅም ዓመታት በስልጣን ላይ ያለው የእስላም መንግስት በከፍተኛ ሁኔታ ተመቷል በእስራኤል በ12 ቀናት ጦርነት። አሁንም እስራኤልም ሆነች አሜሪካ እያሰበችለት ነው። ከዚህ በተጨማሪ በኢኮኖሚ ደረጃ ብንሄድ አሜሪካ የቤንዚን ዋጋ ከፍ ብሏል ይባላል። በአጠቃላይ የአሜሪካ ሕዝብ የኢኮኖሚ ተጨባጭ ሁኔታ ትክክል ነው፣ በቂ ነው። ግን አቶ ፋሲል በህዝባዊ ግምገማ ባለፈው ሳምንት እንዳየተው ከሆነ የትራምፕ ፖፑላሪቲ 34% ነው። ማለትም አገራቸው ጥሩ ከሆነ እየሰራ ያለው ሰው እየተናገረ ያለው ነገር ከሆነ በውጭ ሀገር ስለ ውጭ ጉዳይ ያለው ፖሊሲ እንዳለ ሆኖ ግን እሳቸው በኢኮኖሚ ደረጃ ለምሳሌ የቀረጥ ሲጥሉ የነበሩትን እንደገና እያፈረሱ እያወዛገቡ እየመለሱ እየሄዱ ነው ያሉት እና እንዴት ብሎ የሀገሪቱ ኢኮኖሚ የተሻለ ሆኗል ብለን ልናገር እንችላለን? ኦኬ፣ ከመጀመሪያው እንዳልኩት ከ190 ወይም 80 እጅ አካባቢ ቃል የገቡትን ፈጽመዋል። ብዙውን በቃል የገቡትን የፈጸሙት የውጭ ሀገር ፖሊሲያቸው ወይም መርዋቸው ነው። በኢኮኖሚ ሁኔታ ችግር ቢኖርም የአሜሪካ ኢኮኖሚ በትክክለኛ ነው ተስተካከለ መንገድ እየሄደ ነው እየተባለ ነው። እርግጥ ከ134 እጅ ብቻ የአሜሪካ ሕዝብ እንደሚደግፋቸው ግምታዊ ጥናቶች ያመለክታሉ። ግን አንድ መሪ ከተመረጠ በኋላ በአንድ አመት ጊዜ ውስጥ ይህን ያህል ደረጃ መድረሱ በቂ ነው ባይባልም በአጠቃላይ ሁኔታ ስንመለከት ካለፉት መሪዎች ጋር ሲነጻጸር በቂ ነው ብለን እናስባለን። ከዚህ በተጨማሪ በሚቀጥሉት ወራት ደግሞ ከፍተኛ ጥረት ያደርጋሉ። ምክንያቱም ኖቬምበር ላይ የኮንግሬስ ወይም የፓርላማ ምርጫ ይደረጋል። ፓርቲያቸው እንዲያሸንፍና እንደፈለጉት ፖሊሲያቸውን ወይም መርዋቸውን የተገብሩ ከፍተኛ ጥረት ያደርጋሉ። የተለያዩ ውጤቶችንም እናገኛለን። ሌሎችም ሀገሮች የአውሮፓ ሀገሮች የአሜሪካን የኢኮኖሚ ፖሊሲ እየደገፉና አቤል እያሉ ተቀብሏል። ይህ ሁኔታ የሚያሳየው ለሀገሪቱ ነዋሪዎች ወደፊት የተለያዩ ጥቅማ ጥቅሞች ይመጣሉ የሚገምታል። አቶ ፋሲል ግን ትራምፕ ትንሽ ጉራቸውን አላበዙትም? ማለት እንዴት ነው? ካናዳን የኛ አንድ ሀገርና ግሪንቫልድን እንወስዳለን እንዲሁም እየዛቱ የማይገባቸውን ነገር ሁሉ እያደረጉ ስለ የተባበሩት መንግስታት ጭራሽ እንዲሰረዝ ሁሉ ጥረት እያደረጉ ነው። በአጠቃላይ እያደረጉ ያሉት ዓለም አቀፋዊ አሮጋንትነት አያሳይም? በአንድ በኩል ጉረኛ ናቸው መባሉ በሁሉም ዘንድ የታወቀ ነው ጉረኝነታቸው። ነገር ግን ጉረኝነት አሮጋንትነት ነው ያልኩት። ጉረኛ ብቻ ነው አሮጋንትነት። ኦኬ፣ ከኔ በላይ የሚያውቅ የለም ማለታቸው። እንደዚህ ካልሆኑ እንደሳቸው አመለካከት እሳቸው በንግድ አካባቢ ነው ያደጉት። ንግድ የአፍ ጉልበት በከፍተኛ ሁኔታ የሚጠቀሙበት ቦታ ነው። እዛም አልፎ ተርፎ በሌሎች መንገዶች እሳቸው ያደጉት በኒውዮርክ ነው። ብዙ ነገሮችን አይተዋል በህይወታቸው። በንግዳቸው ከፍተኛ ሁኔታ ኪሳራም ደርሶባቸዋል። እንደገና ተነስተዋል። ብዙ ልምድ ያላቸው ከዛ የተነሳ ከኔ የበለጠ ያውቅ ማንም አያውቅም በሚል ፖሊሲ እየተመሩ ነው። የአሜሪካን ህዝብ ያሙነ ይህንን አመላቸውን ይህን አነጋገራቸውን በመጀመሪያው ተርሙ በመጀመሪያው ምርጫ አይቷል። ስለዚህ ይጠቅመናል ብሎ መርጧቸዋል። ያሙነ ይህ ጉረኝነታቸው ብዙ ነገር አስመጥቶላቸዋል። በአሁኑ ወቅት አሜሪካ በመላው ዓለም ዙሪያ ካለፈው ጊዜ በለጠ እንድትከበር አድርጓታል። አሜሪካ የተከበረች ነች። በአሁኑ ወቅት ውስጥ ለውስጥ ካልሆነ በስተቀር ማለት በፊት ለፊት ባይሆንም ውስጥ ለውስጥ ፊት ለፊት ባይሆንም ውስጥ ለውስጥ ደግሞ አለው ቻይናም ሆነች
ሩሲያ የአሜሪካን የበላይነት እየተቀበሉ ነው። ወደፊት ይመጣውን አናውቅም። ሰሜን ኮሪያ ወደፊት ይመጣውን አናውቅም እንጂ እጇ ረጋግጣ ተቀምጣለች በመጀመሪያው ሰርግ ትራምፕ ስላደረገዋል። ስለዚህ እሳቸው አሁን የሚሉት ሰላም፣ ኢኮኖሚ ህዝቡ ይዝናና ይደሰት ነው። ወደፊት ይሳካል እናየዋለን። አቶ ተስፋዬ እስቲ ለአቶ ፋሲል ጥያቄ ካለ? ጋሚ ጤና ይስጥልኝ ጋዜጠኛ ፋሲል ለገሰ። እኔ ልጠይቅ የፈለኩት በእውነት ግሪንላንድ ደሴት አነጋጋሪ ሆኗል። እንግዲህ በዛ ያሉ የአውሮፓ ሀገሮች ከዚህ ከአሜሪካ ጎን ወይም ከዶናልድ ትራምፕ ጎን መቆም የማይስማሙ ከሆነ ገደብ እንደሚጣልባቸው የሚል አነጋገር ተነግሯል። በመጀመሪያ እስኪ ለተመልካቾች ግልጽ እንዲሆን ግሪንላንድ የት አካባቢ ነች? ደሴቷ ለምንስ አነጋጋሪ ሆነች? ፋሲል ኦኬ፣ በመጀመሪያ እንዳልከው በጂኦግራፊና በመልክዓ ምድር ደረጃ ግሪንላንድ ትልቅና ዴንማርክ፣ ስካንዲኔቪያ፣ አውሮፓ አካባቢ የምትገኝ ትልቅ ደሴት ነች እና የተፈጥሮ ሀብት ደግሞ በብዛት ያለባት ነው፣ ያልተነካች ነች። ምሳሌ የምንወስድ በዚህ ትልቅ ደሴት ውስጥ ነዋሪዎች ቁጥር 30,000 ብቻ ነው። አገሪቱ ነዋሪዎች ቁጥር 30,000 ብቻ ነው። እርግጥ የተፈጥሮ ሀብት ይኖራት ያን የተፈጥሮ ሀብት አውጥታ ለመጠቀም ባለመቻሏ ምክንያት ነዋሪዎች ግዴታ ማለትም ከዴንማርክ ከምታስተዳድራቸው እርዳታ ሊጠይቁ ተገደዋል። የዴንማርክ አካል ባትሆንም ግሪንላንድ በዴንማርክ የምትገዛ እንደ ቀኝ ግዛትም ማለት ይቻላል። ነገር ግን ለየት ባለ ሁኔታ የምትገዛ አገር ነች። ከመጀመሪያው ጀምሮ የዴንማርክ አይደለችም። በአጠቃላይ ሁኔታ ስንመለከት ግሪንላንድ በሩሲያና በቻይናና በአሜሪካ መካከል በጂኦግራፊ ደረጃ መካከል ደረጃ ላይ የምትገኝ ሀገር ነች። ስለዚህም ሁሉም ተሽቀዳሚ ያቺን ሀገር በቁጥጥር ስር ለማዋል ይፈልጋል። የተፈጥሮ ሀብቷን ለመጠቀም ይፈልጋል። በዚህ ምክንያትም ያው መልክዓ ምድሩ ካስረዳው በዚህ ምክንያትም ከፍተኛ ለመግባባት ተፈጥሯል። በሚገርም ሁኔታ ለመግባባት የተፈጠረው በአውሮፓ ሀገሮችና በአሜሪካ አይደለም፣ ወይም በአሜሪካና በሩሲያ እንዲሁም በቻይና መካከል አይደለም። የሩሲያው ፕሬዚደንት ቭላዲሚር ፑቲን አሜሪካ ግሪንላንድ ከፈለገች ትውሰድ፣ እኔም ደግሞ ዩክሬን ወስዳለሁ የሚል አመለካከቱን ሰንዝረዋል። የአውሮፓ ሀገሮች የሚያነሱት ተቃውሞ ለወደፊቱ ከፍተኛ ችግር ውስጥ ሊከታቸው ይችላል። አንደኛ አውሮፓ አሁንም ቢሆን በወግ አጥባቂዎች ሳይሆን በሊበራሎች ነው የምትመራው። ማለትም በግራ ክንፎች ነው። ብዙዎቹ የአውሮፓ መሪዎች የግራ ክንፎች ናቸው። በዛም የተነሳ አመለካከታቸው ከፕሬዚደንት ዶናልድ ትራምፕ የተለየ ነው። በዚህም ክርክር ምክንያት ቅድም ስለሞያለው አለ ፕሬዚደንት ዶናልድ ትራምፕ የተባበሩት መንግስታት ማህበርን ለመጋሰስ ነው የሚፈልጉት። ስለዚህ በተለያዩ ምክንያቶች ከተባበሩት መንግስታት ወጥተዋል። ሌላው ጥያቄ ይሄን የኛን በተመለከተ በተለይ አዛን በተመለከተ የሆነ የሞየጸት ሀሸሎም ወይም የሰላም ኮንሱል ብለው ያቋቋሙታሉና የተለያዩ የዓለም መንግስታቶችን ጋብዘዋን። ከዚህ መካከልም ቱርክ አለበት፣ የካታሮች አሉበት፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሉ፣ ሌሎች ብዙ ሀገሮችም። ግን የአውሮፓ ሀገሮች ግን ለምሳሌ እንደ ጣሊያን እንደ ፈረንሳዩ መሪ እንደዚህ አይነት ሰዎች ግን እኛ አሻፈረን ብለዋል። ስለዚህ እንዴት ብሎ ነው ትራምፕ የዓለም አቀፍ መሪነታቸው እየተረጋገጠላቸው ነው ሲል ሌሎች ሀገሮች ደግሞ መሪዎቻቸው ግን አይቀበሏቸውም። ስለዚህ እንደዚያት ልንሰይም እንችላለን። የሚቀበሏቸውም አለ፣ የማይቀበሏቸው አለ። ለምሳሌ ጣሊያንን አንስታል። ጣሊያን በሁሉም ነገር ትራምፕ ሌሎቹ መሪዎች እንደሚያደርጉት አትቃወምም። የጣሊያን አስተዳደር በአውሮፓ ግን ከዚህ አካል ግን አባል አንሆንም ብለዋል። አዎ ያም ሆነ ይህ እንግዲህ የሚያደርጉትን ታክቲክ ልብ ብለህ ተረዳው። ዶናልድ ትራምፕ እስራኤልና ቱርክን ወይም ካታርን ወይም ፍልስጤማውያንን ደግፈው ሳይሆን የራሳቸውን ጥቅም ለማስጠበቅ እንደሆነ ሁላችንም እናውቃለን። ከዚህ በተጨማሪም የተባበሩት መንግስታትን ማህበር ለማዳከም ነው። ለምሳሌ የተባበሩት መንግስታት ተወካይ አልተጠራም። ሌላ የተባበሩት መንግስታት ማህበር እንደፈጠሩ ነው የሚቆጠረው። ያም ሆነ ይህ ወደፊት እንደምናስበው የአውሮፓ ሀገሮች በዚህ ኮሚቴ አባል ይሆናሉ ብዬ ነው። ነገር ግን ከዛ በተለየ ሁኔታ ብዙ ሀገሮች በጎ ፈቃደኝነታቸውን እየገለጹ ነው። ለምሳሌ ቻይናን ብትወስድ በጎ ፈቃደኛ መሆኗን ገልጣለች። ለምሳሌ ሩሲያን ቭላዲሚር ፑቲን ብትወስድ በጎ ፈቃደኝነቱን ገልጣለች። ሩሲያ በጎ ፈቃደኝነቷን ገና አስታወቀች። ቪትኮፍ ዛሬ ፑቲንን ያገኘው ምናልባት ከዚያ በኋላ ሊሆን ይችላል። አቶ ፋሲል ግን ወደዚያ ከመሄዳችን በፊት ወደ አገራዊ ውስጣዊ
ሩሲያ እንደሚባለው ከሆነ በጎ ፈቃደኝነቷን ገልጻለች እንደባለው ትገልጻለች። ነገር ግን ህንድ በጣም ትልቅና አንጋፋ ሀገር ነች ከአውሮፓ ሀገሮች በተለየ ሁኔታ በጎ ፈቃደኝነቷን ገልጻለች። ስለዚህ ወደፊትም የአውሮፓ ሀገሮች ከአሜሪካ ጋር ባላቸው በተለያዩ ውስጣዊ አለመግባባቶች ምክንያት ለምሳሌ ግሪንላንድን ይህን እርምጃ ሊወስዱ ይችላል። ነገር ግን ወደፊት እንደሚሳተፉ የታወቀ ነው። ምክንያቱም ናቶ አሁንም ቢሆን የሚመራው በአሜሪካው ፕሬዚደንት ዶናልድ ትራምፕ። ኦኬ አቶ ፋሲል ወደዚህ በሚሄድበት ጊዜ ለምን ነው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተስማምተው የዚህ አካል ሊሆን የቻሉት? እሳቸው ካዲያት አርዶዋን የውጭ ጉዳይ ሚኒስትር እና ከካታር ጠቅላይ ሚኒስትር ጋር አብረው ተቀምጠው ስለ ሐማስ ወይም እዛ እንደገና የመዳን ወይም ደግሞ እንደገና የመመለስ ሁኔታ አብረው ሊመክሩ ነው እንዴ? ከዛ ውጭ ደግሞ ለምሳሌ ቴክኖክራት የሚባሉት አቶ ፋሲል ቴክኖክራት ማለት ገለልተኞች የተባሉት ግን ስም ዝርዝራቸውን በማይበት ጊዜ ከዛ መካከል ግማሽ በላይ የሆኑት የፍልስጤም ርዕሰ አስተዳደር ሚኒስተሮችና በጣም የተቀራረቡና ጨዋታ ነው እንዴ? ምንድነው ነገሩ? ገና ሁሉ ነገር አልተረጋገጠም። ሀሳብ ነው የቀረበው። ስማቸው ተገልጿና ስማቸው ይፋ ሆኗል። አቶ ስለው በአገሮች ጉዳይ በምንሄድበት ጊዜ አገሮች አስተዳዳሪ አይደሉም፣ መርሆ አውጪ ናቸው። ይህንንም በማስመልከት አሁን እንደ አዲስ ሆኖ እዚህ የግራ ክንፎች ያነሱታል እንጂ ይሄ በማስመልከት ማለትም ታጋቾቻችን በሚለቀቁበት ጊዜ በተደረገው ስምምነት ላይ በግልጽ ተገልጿል። እስራኤል ፈርማለች። ህዝቡ ሁሉ የእስራኤል ህዝቡ ደግፎታል። ምክንያቱም በህይወት 20 ታጋቾች አስለቅቀናል በህይወት። ስለዚህ የኳታር የውጭ ጉዳይ ሚኒስትርና የቱርክ የውጭ ጉዳይ ሚኒስትርና ሐማስን ጦር መሳሪያ ያስፈታሉ ብለህ ታምናለህ አቶ ፋሲል? ከመጀመሪያ ጀምሮ ስምምነት ተደርጓል። ታስታውሳለህ። አሁን እንደ አዲስ ነገር ዝም ብሎ መነሳቱ ነው። ግን የዛ ኮሚቴ አባል ሆኑ ማለት እንደ ጠቅላይ ሚኒስትሩ አመለካከት ወደፊት የሚያውቀውን የሚሆነው ነው ዜር ነው የሚያውቀው። ምንም ነገር ማድረግ አስጨረሰኝ ነው። ምንም ማድረግ አይችሉም። ኳታርም ሆነች የቱርክ የውጭ ጉዳይ ሚኒስትር ያም ሆነች በመሬት ላይ ያለው ተጨባጭ ሁኔታ በእስራኤል እጅ ነው። በመሬት ላይ ያለው ተጨባጭ ሁኔታ ጋዛ ከ153 እጅ በላይ በእስራኤል እጅ ነው። ኦኬ አቶ ተስፋዬ እስቲ ለአቶ ፋሲል ጥያቄ ካለ አንድ ጥያቄ። እንግዲህ በእውነት ስለ ኮሚቴው አንስታችኋል። ያው ፕሬዚደንት ዶናልድ ትራምፕ ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ጥሪ አቅርበዋል። በአንጻሩ በሰጡት መግለጫ አገሮች የሚሳተፉ በዚህ ኮሚቴ ላይ ከሚሊዮን ስንት ነው የተወሰነ ገንዘብ አለ፣ ግን በዚህ ጉዳይ ላይ ያነሱት ነገር የለም። በዚህ ጉዳይ ላይ ምን ትላለህ ፋሲል? በስምምነቱ መሰረት ከመጀመሪያው ጀምሮ የተባለ አባባል የሚሳተፉ ሀገሮች በዚህ ኮሚቴ ለመሳተፍ ከፈለጉ እያንዳንዳቸው $1 ሚሊያርድ ስጦታ ማቅረብ አለባቸው። እንደገና ዛሬ መልሶ ለማቋቋም ይህ ሰው እኔ እንደዚህ ከሆነ ሚሊያርድ ባይሆንም ብዛት ያለው ገንዘብ ለዚህ ጉዳይ ይወጣል ብዬ አስባለሁ። ዶናልድ ትራምፕ በሊቀመንበርነት የሚመሩት ኮሚቴ ገና በብዙ ነገር ሀሳብ ነው እንጂ ተግባር አልተደረገም። ስለዚህ ወደፊት ነው ማየትና መረዳት የምንችል። ኦኬ አቶ ፋሲል አሁን የትራምፕን ቃል በምንሰማበት ጊዜ ያሉትንና ወይም እኛ መንግስት በካቢኔው የወሰነውን ውሳኔ በምናይበት ጊዜ የሚመጡት አውትፑቶች ሙሉ በሙሉ የኛ ካቢኔ የወሰነው እንደማይተገበር ነው። ግን ያንን እንተውና አሁን ወደ አገራዊ አስሎሞ ይሄ ያንተ አመለካከት ነው። ሲቀጥል አሁን ወደ አገራ ውስጥ ፖለቲካ ልመልስ ነው። ለአንድ ጥያቄ አለ 2 ደቂቃ ያህል ቤኔት እና ያይር ላፒድ አይዝንኮት ከአንድ ላይ ሊሄዱ ነው፣ አንድ ፓርቲ መስርተው ሊሄዱ ነው ሲል አሚት ሴጋል በጣም የታወቀው ጋዜጠኛ ትላንትና ምሽት አውጥቷል። እና እንደዛ ከሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንግዲህ ካርቶናቸውን አዘጋጅተው ጠቅላይ ሚኒስትር ቢሮ መልቀቅ አለባቸው ማለት ነው ወይስ እንዴት ነው? አይ እንደዛ ከሆነ እንደሚባለው የሃይቴክ ሰው ነኝ የሚሉት ቤኔትም አንድ ሀሳብ ይዘው ወደ ሃይቴክ ማመለሳቸው አይቀርም ይባላል። እንደዛ ከሆነ አይዝቆጥም የቀድሞ ጦራኖች ተማዞር ሰው ነበሩ አጥተው ዋንታ። ስለዚህ ስለ አፍሪካ አገሮች ደህንነት ካምፓኒ አቋቁመው ወደዚያ ሄደው ምክራችን ሰያልክ ነው ማለት እንዴት ነው? ተለፋተ ማለት እኮ ነው። ባንካ የምታውቀው ነው። እንደዛ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሁለት አይነት ግምታዊ ጥናቶች አሉ። ማን ትክክል ነው ማለት መፍረድ አይቻልም። ያም ሆነ ይህ
ቤኔት በግራ ክንፎች አካባቢ በመመረጥ ደረጃ ብዙ ኃይል ያላቸው መሆኑን አሳይተዋል። ዛሬ ጠዋት በእውነት ይገርማል አሚቴ ጋር ያለውንም ሰምቼ ነበር። ከዛ በተጨማሪም ሌላ ተንታኝ የተነተነውን ለመገንዘብ ችያለሁ። እንደሚባለው ከሆነ አራቱም አንድ ላይ ይሆናሉ ተብሎ ይገመታል። ነገር ግን በአሁኑ ወቅት አንድ ላይ ለመሆን የተቃረቡት አይዝንኮትና ቤኔት ናቸው ነው የሚባለው። ግን ስለዚህ ምናልባት ይሄን ኮንትራ ለማድረግ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ደግሞ ከስሞትሪች ጋርና ከቤንግቪር ጋር አብረው ይሄዳሉ ይመስልሃል? እነሱም አንድ የሆነ መሳየት አለባቸው። ምክንያቱም እንደዛ መሆን አለበታ። ስሞትሪችና ቤኔት ይቅርታ፣ ስሞትሪችና ቤንግቪር አንድ ላይ ይሄዳሉ ወደፊት የማይቀር ነው። ስሞትሪችን ለማለት ለምን ቤንግቪር ከሊኩድ ጋር ለምን አይሄድም? አብረው አይደል ያለው? ብዙ ደጋፊዎች አሏቸው። ራሱን የቻለ ከሌሎች ፓርቲዎች 2 እና 3 አሁን ስታስበው አቶ ሽሎሞ ቤኔት አባይታ ይሁዲ የሚባል ፓርቲ ነበራቸው። ማፍዳር የሚባል ፓርቲ፣ ሌሎችም ጥቃቅን ፓርቲ ነበሯቸው። 6 መቀመጫ ባለፈው ምርጫ የተቀበሉ ሰው ነበሩ ታስታውሳለህ። አሁን ስታስበው ለረጅም ዓመታት በ1977 ዓመተ ምህረት ጀምሮ አገሪቱ በመምራት ላይ የሚገኘው የሊኩድ ፓርቲ ከፍተኛ የመዋቅር ያለው ፓርቲ፣ ማዕከላዊ ኮሚቴ ያለው ፓርቲ፣ ብዛት ያለው መራጭ ያለው ፓርቲ፣ ከ120,000 በላይ አባላት ያለው ፓርቲን አሁን ከቤኔትና ከአይዝንኮት ከያይር ላፒድ ብሎም አቶ ፋሲል ጊዜያችን ስለሄደ ብዙ ስለ ፖለቲካ ማውራት እንችል ነበር። ግን ያይር ላፒድ እኮ አሁን 24 የክነስት አባል ነው ያለው፣ አትርሳ። ለማንኛውም አሁን በግምታዊ ምርጫ በሁሉ በግምታዊ ምርጫ 10 ነው ያለው። ስለዚህ መቼም ቆይተን የምርጫው ውጤትና ከዛ በኋላ ነው እንነጋገራለን። መልካም ቆይታ። በጣም እናመሰግናለን። መካከለኛው ምስራቅ እንለፍና አሜሪካ በአሁኑ ሰዓት ኃይሎቿን በእውነት በመካከለኛው ምስራቅ የበለጠ ያስፋፋች እየሄደች ነው። እንደውም ከሰሞኑ በእስራኤልም የምናየው አንዳንድ የውትድርና ልምምዶች የታዩ ነው። ይሄ ማለት በአንጻሩ ከጉባኤው ውጭ የኢራን ጉዳይ የኢራን ዕጣ ፈንታ ምን መስሎ ይታያል? ይኸውልህ ኢራን ዕጣ ፈንታ አንዳንድ ጥሩ ነገር የሰማነው እንዴት ነው? በተለይ በዚህ 2-3-4 ቀን ውስጥ በጣም ብዙ የአገዛዙ ተላላኪዎች የነበሩት ባሲጅ የሚባሉት ይሄ ሽፍታው ደግሞ የአብዮት ጋርድ የሚባለው ምሽመሮት አማፔኻ ይባላል። እነሱ ከዚያ ያሉት በብዙ ሺህ የሚቆጠሩ ባለስልጣናትና ወታደሮች እየለቀቁ የወጡ ነው ተብሏል። ይህ ጥሩ ነገር ነው። በአጠቃላይ ግን አሁን ባለንበት ሁኔታ ዶናልድ ትራምፕ በኢራን ላይ የሆነ እርምጃ ወስደው ጉዳዩ አንዴና ለመጨረሻ ጊዜ የዚህ መንግስት መውደቅ አለበት የሚለውን አመለካከት እኔ እቀበለዋለሁ። ይህን እስካላደረግን ድረስ አሁን ለምሳሌ ዛሬ የወጣ መረጃ አለ። በእነሱ በኩል ወደ 2500 የሆኑ ቁርባኖች ሸሂድ ወይም ብለው የሚጠሯቸው የመንግስቱ አካል አባላት የነበሩት ተገለዋል ይባላል በሰላማዊ ሰልፉ። ግን ከዛ ውጭ ደግሞ 22,000 ዜጎችን መንግስቱ ራሱ በህዝቡን ጨፍጭፏል ማለት ነው። ይሄ ያረመኔ ቆራጥ መንግስት ስለሆነ የረዘረዘበትና የበሰበሰ አገዛዝ ስለሆነና ከበመስበሱና ከመረዝረዙም የተነሳ አካባቢውን እየመረዘ በተለይ በሚድል ኢስት በዚህ በመካከለኛው ምስራቅ ላይ እና በዓለም ደረጃ ሽብርን የሚነዛ አደረጃጀት ነው። ስለዚህ አሁን ይሄ ሊገረሰስ ቀርቦ ስላለ እግሩ እየተረከተከተ ስለሆነ እንደምንም ተብሎ የኛ መንግስትም ሆነ የአሜሪካ መንግስትም ሆነ በተለያዩ መንገዶች የሚደረገው ተደርጎ ይሄ መፈንቅለ መንግስት መደረግ አለበት። መፈንቅለ መንግስት እስካልተደረገ ድረስ ከሰይጣን ጋር መነጋገር ወይም ከሰይጣን ጋር አብሮ መተኛት። ሰይጣን ምንድነው የሚያደርገው? አንዳንዴ ሰይጣን ነው ብለው ሊገሉት በሚሉበት ጊዜ እንዳይገደል ራሱን ዝቅ አድርጎ ጥሩ ሰው ሆኖ ቀርቦ ለስልሶ ይሆናል። መጨረሻ ላይ ግን ትንሽ ደካማ ጎን ሳይልብ እንደገና መልሶ አንተን ጥሎ ገልብጦህ ይሄዳል። ይሄ የሰይጣን ስራ ነው። የሐሜናይ አገዛዝ ደግሞ የማይለት ነው፣ የሰይጣን አገዛዝ ነው። ሲመጣባቸው ዓለም ሲነሳባቸው ራሳቸውን ዝቅ ያደርጋሉ። ይሄው አለው አናለን ይላሉ። ከዛ ውጭ ግን ትንሽ ደግሞ ሲሻለው ፎከራቸውና
ቀራርታቸውና ጉራቸው ደግሞ መጨረሻ የለውም። አሁን ሰሞኑን ያሉት እንዴት ነው የሰላማዊ ሰልፉ ጊዜ ዓለሙን ባካችሁ እርዱን ሰላም ይሆናሉ። ህዝቡ ትንሽ ቀዝቀዝ ሲል ዶናልድ ትራምፕን እንገለዋለን እሱ ጠላታችን ነው እያሉ ሁሉ ያስፈራራሉ። ስለዚህ ይሄ የረዘረዘና ጸረ ዲሞክራሲ አገዛዝ በሪዮት ዓለም በእስልምና በሺዓ ሪዮት ዓለም ውስጥ አምሮው የበሰበሰ አገዛዝ ስለሆነ የዓለማት እና ዲሞክራሲን የሚፈልጉ ሁሉ ለዲሞክራሲ መብት የሚታገሉ ሁሉ የሁማን ራይት ኦርጋናይዜሽኖች አሉት የሚባሉት ሁሉ ይህ መንግስት እንዲገረሰስና የኢራን ህዝብ ነፃነቱን የሚያገኝበትን መንገድ እንዲፈለግ ማድረጉ የተሻለ ነው ብዬ አስባለሁ። ሌላው አቶ ሽሎሞ በየመን አሸባሪ ሁቲም ድምጻቸው ጠፋ። የወተት ዝንቦች የምትሏቸው አቶ ሽሎሞ የሚሉት ምንድነው ምክንያቱ? ኢራን ደከመች? ኢራን ተዳከመች? ኢራን ተዳክማ አይደለም። እነሱ በአጠቃላይ በጣም የሚገርሙ እንትሮች ናቸው፣ አደረጃጀቶች ናቸው። ሁሌን የላለው የራሷ ሲያርባት የሰው ታማስላለች ይባላል። እነሱ እኮ በአጠቃላይ ህዝባቸው እየተራበ ህዝባቸው የሚበላው እያጣ እየተቸገረ እነሱ ይፈነጥዛሉ። በቃ በጣም የሚገርም እኮ ነው። ከፍንጠዛቸው የተነሳ በአጠቃላይ ከሚገርምም በላይ ነውና ግን ሳስበው አሁን ያለው ሁኔታ ሁቲዎች ከእንግዲህ በኋላ ተመልሰው የሚመጡ አይመስለኝም። አንሰራርተው እንደገና የፍልስጤም የነፃ አውጪ ድርጅቱ ነው የሚቀርቡ አይመስላቸውም። አመራራቸው ሁሉ ድባቅ ተመተዋል። የገቢ ምንጮቻቸውን እየተመቱ ነው። እስራኤል ደግሞ አሁን በሶማሌላንድ አማካኝነት አድርጋ የምታደርገውን ወደፊት ተግባሯንም ትተገብራለች። ስለዚህ ሁቲዎች ወይ ባልጀመርን ምንድነው ምን ጥልቃ ምን ገብተን ነው? ለዛ ነው የወተት ዝንብ ያልናቸውኛ አመጣው ጥልቅ ብለው ገብቶ መውጫተው ያው ተጨፍጭፈው ቀርተዋል እና አሁን ደግሞ በማያገባቸው ገብተው ስለዚህ እኔ እንደማየውና እንደማስበው ከሆነ ምንም አማራጭ የለም። እነ የወተት ዝንቦች ይወገዳሉ፣ ይጠፋሉ። ከእንግዲህ በኋላ ተመልሰው እስራኤልን የሚጋፈጡ መስሎ አይታየኝም። ኦኬ እንግዲህ ከሰሞኑ በእውነት የኢራንን ጉዳይም በቅርቡ እየተከታተልን ያው ለተመልካቾቻችን የበለጠ መረጃ የምንሰጥበት ይሆናል። እንግዲህ በእውነት የፖለቲካውንም ገጽታ ከሰሞኑ የሚቀጥለው ሳምንት እንግዲህ ነገሩ እየተፋፋመ የሚሄድበት ሆኖ መስሎ ይታየኛል። አቶ ሽሎሞ እንግዲህ በሚቀጥለው ሳምንትም የፖለቲካን ባስመለከተ የበለጠ ማብራሪያ ይሰጡናል። የጦር ኃይሎች ኢታማዦር ሹም በይሁዳና ሰማሪያ ጉብኝት እያደረጉ ነው። እንግዲህ ከሰሞኑ በዘገባችን ላይም እንደገለጽነው በሄብሮን ከተማ ሰፊ ዘመቻ እየተካሄደ ነው። በንግግራቸውም ይሁዳና ሰማሪያን የመገንባትና የምስረታ የማድረግ ጥረቱ ይቀጥላል፣ ማንኛውንም አሸባሪ በዚህ አካባቢ እናጠራለን የሚል ንግግር ተናግረዋል። እስኪ ይሁዳና ሰማሪያን ባስመለከተ በአንድ ደቂቃ አቶ ሽሎሞ። ይሁዳና ሰማሪያን በተመለከተ እስራኤል አፐር ሃንድ አላት፣ ማለትም ብዙ መረጃዎች አሏት። ከዛም ደግሞ የፍልስጤም ርዕሰ አስተዳደር ደግሞ የነሱ መረጃዎች ለኛ ሳይሉ ለራሳቸው ለመኖር ሲሉ ብዙ የጋራ ስራዎች እየተሰሩ ነው ያሉት። ስለዚህ ቢሆንም እንኳን እስካሁን ድረስ ብዙ የሚጸዱ ስራዎች አሉ፣ እየጸዱ ነው። በጣም ብዙ ጸድቷን ግን የይሁዳና ሰማሪያን ሁኔታ እስራኤል በደንብ ኮንትሮል ስላደረገችው አሳሳቢ መስሎ አይታየኝም። በእርግጥ አንዳንድ ሽብርተኞችን 100% እያንዳንዱ ሽብርተኛ የኛ የደህንነት ድርጅት ሰራተኞቻችን ይቆጣጠሩታልና ምንም እነሱ የሽብር ስራ አይሰሩም ብሎ ማመን ከባድ ነው። ግን በአጠቃላይ የይሁዳና ሰማሪያን ሁኔታ ግን እስራኤል ጥሩ አድርጋ ተቆጣጥረዋለች። በዛ በኩል ደግሞ የዮርዳኖስ መንግስት ደግሞ ለራሱ ሲልም በሩን በደንብ አጥብቆ እዞ ነው ያለው። ስለዚህ የኛ የደህንነት መረጃ ስራውን መቀጠል አለበት። የይሁዳና ሰማሪያ በጣም አሳሳቢ ሆኖ ያለው እንዲያውም አረቦች ሳይሆኑ ይሁዲዎች ናቸው።
በጣም አክራሪ ይሁዲዎች የሚያደርጉት የሽብርት ስራና የኛን ወታደሮች ድንጋይ እየወረወሩ እያደረጉ